ብልጽግና ለወገን መከታ ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ። እንግዲህ ይበቃል እኔ ለኔ ማለት እኛ ለእኛ ብለን እንስራ በህብረት መሻሻል ስራ እንጂ አይወድም ስንፍና ለእናት አገራችን አይበጃትምና። ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ። ሰላም 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 ውድ ቻናሌ ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ። ዛሬ እንግዲህ ወደ ግል ፕሮጀክቶች ተመልሰናል። የግል ፕሮጀክቶች ከሆነው እንግዲህ መሀል ከተማ ላይ የተሰራ ግዙፍ ሌላ የከተማ ውስጥ ከተማ እንጎበኛለን። እሱም ጊፍት ሪል ስቴት የሚያስገነባው የዚህ የለጋሩ ሳይታቸውን እንጎበኛለን። እዚህ እንድመጣ ወይም ደግሞ እዚህ እንድገባ የተባበረኝ አንድ ልጅ አለ። የሱም ምናልባት ስልኩን የምትፈልጉ ከሆነ ማንኛውም ኢንፎርሜሽን ካላችሁ ስክሪን ላይ አረጋለሁኝ። እሱን ኮንታክት ታደርጉታላችሁ። ያው ማስታወቂያ አይደለም፣ ሙሉ ለሙሉ ኮመንት ላይ የምትጠይቁኝ ስለነበር ዛሬ ይህንን ፕሮጀክት እንጎበኛለን። እንግዲህ እያየን ያለነውም ከላይ ሆነን እየተመለከትን ነው የምንገኘው። ይህንን ፕሮጀክት እንግዲህ ሙሉ ለሙሉ ታች ወርጄም ግቢ ውስጥ እየተዟዟርኩ ፕሮግረሱን አስጎበኛቸዋለሁ። እንግዲህ ከላይ ሆነን አዲስ አበባን ያው መስቀል አደባባይ አካባቢ እየተመለከትን ነው የምንገኘው። እንግዲህ ይሄ ፕሮጀክት 85000 ሄክታር ቦታ ላይ ያረፈው በጣም ትልቅ ፕሮጀክት ነው። በመንግስትና እንደዚሁም ደግሞ በግል ባለሀብቶች በጋራ ከሚሰሩ ፕሮጀክቶች ወይም ደግሞ በፐብሊክ ፕራይቬት ፓርትነርሺፕ ከሚገነቡ ፕሮጀክቶች አንደኛው ይሄ ነው። በጣም ስትራቴጂክ ሎኬሽን ላይ ያለ እንደምትመለከቱት የዚህ ጉምሩክ የዚህ መስቀል አደባባይ ወደ ጎተራ አድርጋችሁ ስታመሩ እዚህ ሪቼ ሳትደርሱ እንግዲህ አጋዜቦ አለፍ እንዳላችሁ ወደ ለጋር አቅጣጫ ያለውን ቦታ እየጎበኘን ነው የምንገኘው። ወይም ደግሞ የሚገኘው ባጭሩ ከኤግል ሂልስ መቼለት ካየነው ፕሮጀክት ፊት ለፊት የሚገኝ ሌላ ተለቅ ያለ በሀገር ውስጥ ባለሀብትና እንደዚሁም ደግሞ በመንግስት እየተገነባ የሚገኝ ትልቅ ፕሮጀክት ነው። እንግዲህ ከ3 ቤዝመንት ፕላስ ግራውንድ ጀምሮ ከ3 ቤዝመንት ፕላስ ግራውንድ እስከ 22 ፍሎር ድረስ ያላቸው ህንፃዎች ወይም ደግሞ የመኖሪያና እንደዚሁም ደግሞ የንግድ የሚሆኑ ኦልሞስት ወደ 4000 ቤቶች እዚህ እየገነቡ ነው የሚገኙት በመጀመሪያው ዙር ማለት ነው። ከዛ እነዚህ ፕሮጀክቶች ደግሞ የተወሰነ እንደተገባደዱ ወይም ደግሞ እንደውም አሁን ላይ ኦልሬዲ ቀድመ ዝግጅት እንደጀመሩ ሰምቻለሁኝ። 8000 ቤቶች ደግሞ ተጨማሪ እዚህ ቦታ ላይ ይገነባል። አሁን ላይ 4000 ከዛው ደግሞ 8000ዎቹ ይከተላሉ ማለት ነው። እንግዲህ መኖሪያ ቤቶቹ ከአንደኛ ከባለ አንድ መኝታ ጀምሮ እስከ 4 መኝታ ድረስ ያላቸው በጣም ቅንጡ የሆኑ ዘመናዊ ቤቶች ነው እዚህ አፓርትመንቶች እየገነባ የሚገኘው። እንግዲህ እነዚህ ቤቶች ከመኖሪያ ባሻገርነት የሱቆችም አሏቸው። ኦልሞስት ወደ 3540 አካባቢ መኖሪያ 460 ደግሞ ሱቆች እንደሆኑ በመጀመሪያው ዙር የሚገነቡት ማለት ነው። አንብቤ ያለውም እንደዚህም ደግሞ ያስገባኝም ልጅ መረጃ እየሰጠኝ ነበር። ከዛ ባሻገር ግን ትምህርት ቤቶች እና ሌሎች የጋራ መሰረተ ልማቶች ይኖራሉ። የመዝናኛ ስፍራዎች፣ ግሪን ኤሪያ እንደዚሁም ደግሞ ለጤና ተቋማት የሚሆኑ ሌሎች ቦታዎች ወይም ደግሞ ይኖሩታል ማለት ነው። ይህ ፕሮጀክት እንግዲህ ወደ ታች እየተስፋፋ አሁን ካለበት ወደ ታች እየተስፋፋ ይሄዳል። እንግዲህ አሁን ወደ ጀርባ አካባቢ እየተመለከትን ያለ ነው። ከተለያዩ አቅጣጫዎች አንጻር አስመለክታቸዋለሁኝ። ወደ ሜክሲኮ አቅጣጫ እንደዚሁም ደግሞ ወደ ብሔራዊ ቲያትር አቅጣጫ ያሉትንም የተለያዩ ስፍራዎች ካስጎበኘኋችሁ በኋላ ወደ ታች ወርደን ዙሪያውን ያሉትን በሙሉ ነው የምንመለከተው። ግቢ ውስጥ ገብተን እንመለከታለን እያንዳንዷን። እንግዲህ እዚሁ አካባቢ ብሎኬት ራሳቸው እያመረቱ የተለያዩ እንትኖችን እየሰሩ እንደሆነ እያየሁኝ ነበር፣ እየተመለከትኩ ነበር። እንግዲህ ከተጀመረ አይ ቲንክ የሚያጠናቅቁት ወይም ደግሞ እናስረክባለን የሚለው አይ ቲንክ 3 ዓመት ነው የሚል መረጃ ነው ያየሁት። ፕሮጀክቱ ደግሞ የተጀመረው በ2016 ወር ላይ በ2016 ዓመተ ምህረት ትልልቅ የሀገራችን ባለስልጣናቶችን በተገኙበት ነው ይሄ ፕሮጀክት የተጀመረው። እንግዲህ አሁን ላይ በርካታ ህንፃዎች
እንትን እያሉ ነው ያሉት። ኢቭን አንደኛው ህንፃ ገብቼ ፊኒሽንግ ተሰርቶ ያለቀ አይነት ቤትም እያየሁኝ ነበር። ከዚህ ከኢግል ሂልስ ፊት ለፊት የሚገኘው ትልቁ ህንፃ ላይ ማለት ነው። እዛ ላይ ከውጭ ስታዩት ምንም ባዶ ቢመስልም ወይም ደግሞ ፊኒሽንግ የሚቀረው ቢመስልም ውስጥ ላይ ግን ቀለም ተቀብቶ ፊኒሽንግ የተሰሩ አንድ ቤቶች ተመልክቻለሁኝ። እንግዲህ ከበስተጀርባው እንደምትመለከቱት በርካታ የቆርቆሮ ቤቶችን እያየን እንገኛለን። እንግዲህ እነዚህ ሁለቱ ፕሮጀክቶች ሎኬሽናቸው በጣም የሚገርም ነው። የኢግል ሂልስን ስናይ ነበር መቼለት። ይህም ደግሞ በተመሳሳይ እንግዲህ ከጀርባው በርካታ የቆርቆሮ ወይም ደግሞ የድሮ አይነት ቤቶች እድሜ ጠገብ ቤቶችን እየተመለከትን እንገኛለን። አሁን ደግሞ ሙሉ ለሙሉ ዘመናዊ በሆኑ ከባለ አንድ መኝታ ጀምሮ እስከ 4 መኝታ ድረስ ባላቸው ቅንጡ መኖሪያ ቤቶች ከዛ ባሻገር ደግሞ የንግድ የተለያየ ፐርፐዝ የሚሆኑ የተለያዩ ሱቆች እየተገነቡበት ይገኛል። ያው የንግድ ባንክና እንደዚሁም ደግሞ የህብረት ባንክ ሄድ ኦፊሶችን እያየን ነው የምንገኘው። እንግዲህ እንደሚታወቀው ከአማራ ባንክ ካለበት ከሄድ ኦፊሱ በስተጀርባ በኩል ወይም ደግሞ የለገሃር ባቡር ስቴሽኑ አጠገብ ወደ ጋዜቦ ስታመሩ እዚህ ያላችሁ እንኳን በደንብ የምታውቁት ይመስለኛል። በአረንጓዴ ቆርቆሮ የታጠሩ በግራም በቀኝም ሰፊ ቦታዎች አሉ። እነዚህ ቦታዎች ላይ ነው እንግዲህ ጊፍት ሪል ስቴት እየገነባ የሚገኘው እነዚህን ፕሮጀክቶች። እንግዲህ መስራቹ ዋና ወይም ደግሞ ባለቤቱ አቶ ገብረ ኢየሱስ ኤጋታ የሚባሉ ወይም ደግሞ ኦነርና ሲኢኦ ናቸው። እኚህ ሀገራችን ውስጥ አሉ ከሚባሉ ትልቅ ባለሀብት እንግዲህ አሁን ላይ ከመንግስት ጋር በጋራ በ70/30 በሚባለው ፕሮጀክት ወይም ደግሞ ስምምነት ይህ ፕሮጀክት እዚህ ጋር እየገነቡት ይገኛሉ። እንግዲህ ከሪል ስቴት ባሻገርም በርካታ እህት ኩባንያዎች ያሉት በንግድ በማኑፋክቸሪንግ እና በኮንስትራክሽን ዘርፍ የተሰማሩ ትልልቅ ድርጅቶች ያካተተ ጊፍት ቢዝነስ ግሩፕ የተባለ ሌላ ትልቅ ካምፓኒም ባለቤት ናቸው። እንግዲህ ወደ 2005 ወይም በጎርጎሪያን ካላንደር ማለት ነው አካባቢ ነው የዚህ የሪል ስቴቱ ተቋም የተመሰረተው ማለት ነው። ሎኬሽኑ እጅግ በጣም የሚገርም ነው። በጣም ታሪካዊ ስፍራ ላይ የባቡር ስቴሽኑ የድሮ የባቡር ስቴሽን ማለት ነው እሱ አጠገብ ነው እንግዲህ እየተገነባ የሚገኘው። ይሄ የምታዩት አስፋልት ደግሞ ወደ ደንበል ወይም ደግሞ ወደ ጋዜቦ የሚወስደውን አስፋልት እያየን ነው። በግራም በቀኝም እንደምትመለከቱት በአረንጓዴ ቆርቆሮች ታጥሮ በቀኝም በኩል በርካታ ህንፃዎች፣ በግራም በኩል ደግሞ እንደዚሁ በተመሳሳይ ህንፃዎች እየተገነቡ ይገኛሉ። ውስጥ ላይ ደግሞ ስገባ አይ ቲንክ ድንኳኖች እየተመለከትኩኝ ነበር። ምናልባት የቅናሽ ፔሪየድ ላይ ሊሆኑ ይችላሉ ወይም ደግሞ እርግጠኛ አይደለሁም ስለሱ እንኳን። ምናልባት መረጃ ግን የምትፈልጉ ዲቴል ካላችሁ እንዳልኩት ስክሪን ላይ ባለው ስልክ ልትደውሉልና ልጁን ልታወሩት ትችላላችሁ። እኛ ያው ኮመንት ላይ የምትጠይቁኝ ስለነበር ይሄ ፕሮጀክት አንዳንድ የግል ፕሮጀክቶች እንደዚህ እንደፈለጋችሁ መግባትም አትችሉም። እንደገና ደግሞ አክሰስም ስለማይኖር ልጁም ስለተባበረኝ እዚህ ላይ ስልኩን እኔ ያላቀረብኩላችሁ መረጃ ማንኛውም ነገር ብትፈልጉ እሱ ጋር ልታወሩት ትችላላችሁ። እንግዲህ ይሄ ወደ ጨርቆስ የሚወስደው አስፋልት ነው። በዚህ በቀኝ በኩል እየተመለከት ነው ያለ ነው። እንግዲህ የኢግል ሂልስ እና ይሄ ፕሮጀክት ጎን ለጎን ያሉ ሌሎች ሁለት ትልልቅ ፕሮጀክቶች ናቸው። ያኛው እንደሚታወቀው በዩናይትድ አረብ ኤሚሬትስ ባለሀብቶች እና በመንግስት በጋራ የሚሰራ እንደሆነ ይታወቃል። ይሄ ደግሞ በሀገራችን ባለሀብቶች እና እንደዚሁም ደግሞ በመንግስት የሚሰራ ሌላው ትልቅ ፕሮጀክት ነው። አካባቢው እንግዲህ እንደምታዩት ገና በርካታ ቤቶች የቆርቆሮ ቤቶችን እየተመለከትን እንገኛለን። ያው የጥንት ሰፈሮች ገና አሁን ላይ ነው እየተቀየሩ እያደጉ የሚመጡት። ምናልባት አዳዲስ ሰፈሮች ግን ልብ ብላችሁ ከሆነ የተሻሉ ቤቶች ትልልቅ ህንፃዎች አሏቸው የሚባሉት በተለይ ከመኖሪያ አንጻር ወጣ ያሉና የቅርብ ሰፈሮች ናቸው። እንግዲህ አሁን ላይ ደግሞ እነዚህ አይነት በርካታ ያሉ ትልልቅ ቤቶች የሚሰራባቸው በተወሰነ ስፍራ ላይ ወደ ላይ ረጃጅም የሆኑ ህንፃዎች በአፓርትመንት እንደዚሁም ደግሞ በተለያዩ በቪላዎች የሚሰሩት እንደዚህ አይነት ፕሮጀክቶች አሉ። ከዚህ በፊት ወደ ሰሚት 72 ሄደን የፊሶንን ስንመለከት ነበር። ያም በጣም የሚገርም አይነት ፕሮጀክት በኮምፓውንድ ውስጥ እያየን ነበር። በተመሳሳይ ደግሞ እንደዚሁ አይነት እንደውም እነዚህኞቹ ተለቅ ያሉ ናቸው ከሎኬሽንም እንደዚሁም ደግሞ ከሚያካትቱት በርካታ ቤት አንጻር። በነገራችን ላይ ፊት ለፊት የምታዩት የመጀመሪያው ባቡር የዚህ ባቡር እያያችሁ ነው። የኢግል ሂልስ ግቢ ውስጥ የሚገኘውን እንግዲህ በመስኮት ሆነን እየተመለከትነው ነው። ይሄ ደግሞ እንግዲህ ለገሃር ዋናው አስፋልት ነው እያያችሁ ያላችሁት። እንግዲህ በተቃራኒ ሳይድ ደግሞ ያለው ሌላው ግዙፍ ፕሮጀክት ይሄ የምታዩት ነው። በነገራችን ላይ ሰብስክራይብ ያላረጋችሁ ፋሚሊዎች ሰብስክራይብ እያረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን
ከዛ ባሻገር ደግሞ ላይክ በማድረግ እንግዲህ ቪዲዮ ተደራሽ እንዲሆን እንድታግዙኝ እጠይቃችኋለሁ። እንግዲህ ያው የትላልቅ ባንኮች ሄድ ኦፊሶች ባቡሩም እንግዲህ አዲሱም የኤሌክትሪኩ እየተመለከተን እንገኛለን። እንግዲህ ያኛው እንደሚታወቀው ከዚህ እስከ ጅቡቲ ድረስ ነው የነበረው የመጀመሪያው የባቡር ስቴሽን ነው። አሁን ላይ እንኳን በኤሌክትሪክ ተቀይሯል። እነዚህ ቻይናዎቹ በሚሰሩት ማለት ነው። ኤሌክትሪክ ባቡር እሱ አሁን አገልግሎት እየሰጠ ይገኛል። ይሄኛው ከተቋረጠ በርካታ ዓመታት ሆኖታል። እንግዲህ ሰፈሩ ግን ታሪካዊነቱ እንደተጠበቀ ሆኖ ታሪኩን ሳይለቅ እየዘመነ ነው የሚገኘው በእንደዚህ አይነት ሁለት ግዙፍ ፕሮጀክቶች። ይሄ ደግሞ የምታዩት እንግዲህ ወደ መስቀል አደባባይ አቅጣጫ ከኦሮሞ ባህል ማዕከል በስተጀርባ ያለውን ስፍራ ነው እያየን ያለ ነው። እንግዲህ እዚህ አካባቢ ሌላው የባስና እንደዚሁም ደግሞ የታክሲ ተርሚናል አለ። ከዚህ ከአማራ ባንክ ሄድ ኦፊስ በስተጀርባ በኩል ማለት ነው። ወይም ደግሞ በአንበሳ ሐውልቱ ባለበት ጎን ላይ እንግዲህ ከሱ ወደ ታች አካባቢ ያለውን ስፍራ እያየን ነው። ወይም ደግሞ የጊዮን ዙም አድርጌ የጊዮንን የወንዝ ዳርቻ አካባቢ ያለውን የሪንግ ፋውንቴን እያስመለከትኳችሁ ነው ያለሁት። እንግዲህ ወደ ታች ወርደናል። ከአሁን በኋላ የሚሆነው ግራውንድ ላይ ዙሪያውን ግቢ ውስጥ በመሽከርከር ነው የሚሆነው የምንጎበኘው። ወደ ታች ሙሉ ግቢውን ዛሬ እንግዲህ እንዞረዋለን። የደረሰበትን ፕሮግረስ እንደዚሁም ደግሞ ምናልባት ስለዚህ ፕሮጀክትም የሆነ ያክል የተወሰነ ኢንፎርሜሽን ይኖራቸዋል። ይህን ካያችሁ በኋላ በጣም ትልልቅ የደረሱ አይነት ህንፃዎችን እየተመለከትን ነው የምንገኘው። እንደሚታወቀው 70-30 ነው ብያቸዋለኝ። መንግስት 30% ድርሻ አለው። እንግዲህ መንግስት እነዚህን አነስተኛና እንደዚሁም ደግሞ መካከለኛ ገቢ ላላቸው ወይም ደግሞ ከዚህ አካባቢ ለተነሱም ማህበረሰቦች ሊሰጠው የሚችለው ሊሆን ይችላል። እንግዲህ የራሱ የሆነ ሼር አለው መሬት ላቀረበበት፣ እንደዚሁም ደግሞ ለተለያዩ እንትኖች። እንግዲህ ሎኬሽኑ እንደምታውቁት በየሰዓቱ እየጨመረ ከሚሄድ ወይም ደግሞ በጣም ውድ ከሚባሉ አካባቢዎች መካከል አንዱ ይሄ ሎኬሽን ነው። ኢቭን የተጠናቀቀው የዚህ የግል ሂልስ ህንፃ በዶላር እየተከራየ እንደሆነ መረጃ እየሰማሁኝ ነበር። ይሄ በስተግራ በኩል የሚገኘው ወደ ጋዜቦ አቅጣጫ ስታመሩ ከለጋር ወደ ጋዜቦ ስትሄዱ በስተግራ በኩል ያለው ግቢ ውስጥ ነን አሁን ያለ ነው። እንወጣና ወደዛኛው ብዙ ህንፃዎች ወዳሉበት ደግሞ ወደዛኛው ግቢ እንገባለን። በርካታ ነገሮች እየተሽከረከርን የምንጎበኝ ይሆናል። እንግዲህ ከ16 እስከ 22 ፍሎር ድረስ ያላቸው ቤቶች ናቸው ያሉት። 3 ቤዝመንት እንደዚሁም ደግሞ ግራውንድ ሲደመር ወይ 16 እስከ 22 ፍሎር ድረስ ያላቸው ማለት ነው። እንግዲህ የተጠናቀቀ አንድ ቤቶች አሉ ያልኳችሁ በነገራችን ላይ የምትመለከቱት ህንፃ ላይ ነው። እንግዲህ ቤቶችም አይነት ከባለ 1 እስከ 4 መኝታ ድረስ ያላቸው ቤቶች ናቸው እንግዲህ እየተገነቡ የሚገኙት። ቤዝመንት ብዙ ሲኖራቸው የፓርኪንግ ስፍራ እንደዚህ አይነት ነገሮች ኢሹዎች አይሆኑም። ከዛ ባሻገር ደግሞ ያው የሴኩሪቲ የደህንነት ካሜራዎች፣ የተለያዩ የጄኔሬተር እንደዚሁም ደግሞ የከርሰ ምድር ውሃዎች እንዲህ አይነት ስፍራዎች ይሟላላቸዋል። እንግዲህ ወደታች ወረድ ብለን ከታች እንድንጀምር የተወሰነ ዝቅ እንላለን። እዛ ጥግ ላይም ሌላ ህንፃ ስላለ ማለት ነው። እንግዲህ የመጨረሻው ህንፃ አሁን ወደታች የምንመለከተው ነው። በዚህ ነው ኮምፓውንድ እዚህ ግቢ ውስጥ ካሉት ማለት ነው። ሻገር ብለን ደግሞ ትይዩ በዛው እንወጣና ወደ ቀኝ በኩል ወዳለው ግቢ እንገባለን። እዛም ያሉት በተመሳሳይ በርካታ ቤቶች ወደ ለጋር አቅጣጫ ፊታችን እናዙረን በዛው በኩል ያሉትን እየጎበኘን የምንወጣ ነው የሚሆነው።
እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ። ስቴት ላይ የትኛው ወደ ስራ ምናምን እንደሆነ አድሬስ አደርጋለሁ። እንደዚህ መሰለኝ
እንግዲህ የዛሬ ቆይታችን ይህን ይመስላል። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ